የኪራና የጽናት ፍቅር አሁን ላይ ንፋስ ገብቶበታል። በዛ ላይ ደግሞ የኪራ አባት አዲስ እንግዳ አምጥተዋል። እሷ እንግዳ ደግሞ ለኪራ ሚስትነት የታጨች መሆን የኪራ አባት ልጃቸው እንዲያገባላቸው እንዲወልድላቸው ወልዶም አይናቸውን በአይን እንዲያዩ ይፈልጋሉ ወላጆቹ። በዚህ ምክንያት ኪራን እንዲያገባው አስገድደውታል ማለት ነው። ጽናት ደግሞ ቅናትም እንዲሁም ደግሞ የራሷን የሆነውን ፍቅር አሳልፋ በመስጠቷ ምክንያት እጅግ በጣም እየተናደደችም እየተበሳጨችም ያለችው ከፈጣሪዋ ጋር ሳይቀር ፀብ ጀምራለች ማለት ነው። እኔ ተወልጄ እስካደኩበት ድረስ በቃ ለፈተና የተፈጠርኩ ነኝ፣ መቼም አይሆንልኝ አይሳካልኝ እያለች ወደ ተስፋ መቁረጥ ውስጥ ገብታለች ማለት ነው። ይሄ ማለት ደግሞ ጽናት በአሁን ባለችበት ሁኔታ እጅግ በጣም ውስብስብ ነገር ውስጥ ነው ያለችው። የአባቱን ቃል ለማክበር ስትል የማይሆን መንገዶችን ተራመደች ማለት ነው። ይሄንን ነገር ኪራ ይደርስበት ይሆን ላላችሁ፣ አዎ ይደርስበታል። ምክንያቱም ዛሬ እጅግ በጣም በምትወዳት በምታከብራት ኑር ጠይቃታለች። ኑር ምን አለቻት? ማትነግሪኝ ከሆነ ከዚህ በኋላ ዳግም እንደማይገናኙና ጓደኝነታቸው እንደሚያበቃለት ስትነግራት ጽናትም እሺ ኑርዬ እነግርሻለሁኝ፣ ግን ለማንም ሰው እንዳትናገሪ ትንፍሽ እንዳትይ ስትላት ነበረ ማለት ነው። ስለዚህ በክፍል በክፍል 48 ላይ ያየናቸው ብዙ ነገሮች ነበሩ። በነገራችን ላይ የመጣችው እንግዳዋን በጣም መልካምና አስተዋይ እንግዳዋ መልካምና አስተዋይ እንዲሁም ደግሞ ልባም የሆነች ከጥሩ ቤተሰብ ከሚባል ቤተሰብ ያደገች ስነ ምግባርን የተላበሰች የወታደር የጀግና ልጅ መሆኗን ያስመሰከረች ናት። አሁን የመጣችው እነ ኪራ ቤት ለኪራ ሚስት ተብላ የታጨችቷ እናት አባቱ የሚያውቋት፣ እሱ ግን ሚስቱ እንደሆነች የማያውቀው ኪራ እንግዲህ በዚህ ሰዓት ላይ ሁላቸውም አንድ አይነት አመለካከት አስይዛቸዋለች። በጣም መልካም እና ጥሩ ናት አንተ እያሉት ነበረ ማለት ነው። ልጅቷን አንተ እያሉት ነበር። ምክንያቱም ትንሽ እንቅስቃሴዋ ምናምን ሲመለከቱ እንደ ወንድ አድርጓት የወንድ ዘር እንዳለባት አይነት አይደለ ወንድ አስመስለዋት ነበር። እና በአሁኑ ሰዓት ግን ኪራም ከእሷ ጋር መጫወቱን ከእሷ ጋር ማውራት የተወሰኑ ነገሮች የአእምሮ ለውጥ አድርጓል። እንዲሁም ደግሞ ጽናትም ተመችታታለች። በጣም ነው የወደደቻት። ማለት አስተዋይና ልባም ሴት ናት እያለቻት ነበረ። እንግዲህ በጣም ብዙ ነገሮችን ካየችበት አንፃር ጽናት አሁን ላይ እየወደደቻት የመጣች ትመስላለች አዲሷን እንግዳ። ሌላው ደግሞ ኑርም ራሱ ወዳታለች። ምክንያቱም በጣም ብዙ ነገሮቿን የምታደርጋቸውን ነገሮች ተመችቷት እና ናሆሜም ቢሆን ደግሞ በጣም ደስ እያለው ነው ያለው ማለት ነው። ልጅቷ ትንሽ ወጣ ያለ ያፈነገጠ ስነ ምግባር ያላት አይደለችም፣ ጥሩ ናት። ያኔ መልካም ነገር ስላላት ልጅቷ ማለት ነው የመጣችቷ እንግዳ። እንግዲህ በአባትየው ተመርጣ ተወዳ እስከመጣች ድረስ እርግጠኛ ነኝ ጥሩ ባህሪ ይዛ ቤት ውስጥ የሌላቸውን ታንጻለች ብዬ ነው የማምነው። አንደኛ ስለ ሀገሯ መልካም ነገሮችን በድራማ መልክ እያስተላለፈች ነው። ሁለተኛ ደግሞ ጽናት ዛሬ ምን ልትሆን ትችላለች የሚለው ነገር ጽናት ታሳዝናለች። ጽናት ያሳስባል ያለው ነገር። ቃል ባያስገቧት አባትየው ይሄ ነገር አይፈጸምም ብዬ ነበር ማምነው። ግን ቃል ደግሞ ትልቅ ነገር ስለሆነ እንግዲህ ይሄን ነገር ማን ሊነግራቸው ይችላል የሚለው በጣም ከባድ ነው። ግን ይቺ አዲሷ እንግዳ እውነት ከኪራ ፍቅር ሊይዛት ይችላል ወይስ ከናሆሚ ብላችሁ ስትመለከቱ ናሆሚ ላይ አይኗን የጣለች ትመስላለች። ኪራን እንኳን ለምንም አላሰበችውም እንደ ወንድም ከማየት ውጭ ማለት ነው። ምክንያቱም ለምንድነው እንደ ወንድም ያየችው? አሁን አንተም ወንድ ሆነህ ምናምን እያለችው ነበረ እና ሁሉ ደቂቃ ስታየው ተኝቶ ነው ተቀምጦ ነው ልተኛበት ሲላት ምናምን ነው። እና እንደዛ አይነት ሰዎች ደግሞ ብዙም ይሄንን አለም አሸናፊ ናቸው ብለው አያምኑም በብዙ ሴቶች በኩል እና ተቀባይነት ያለው ወንድ አይደለም ብላ ታምናለች ለራሷ ብዬ አምናለሁ። እንግዳይቷ ማለት ነው እንግዲህ እጮኛ ሆና የመጣችው እንግዳ እንደዛ ብላ ነው የምታስበው ብዬ ነው የማስበው። ስለዚህ ይሄ ልጅ ግን ምስኪን ነው ያለችው ናሆሜን ነበረ። ናሆሜን በእርግጠኝነት ተመራጭ ልታደርገው ትችላለችም ብዬ አስባለሁ ማለት ነው። እናንተስ ምን ትላላችሁ? እስኪ በኮሜንት ላይ ጻፉ። ቀጣዩስ ክፍል ምን ይሆናል ብላችሁ ታስባላችሁ? ክፍል 47ን 48ን አይተናል።
ወደ ክፍል 49 ምን አይነት ትዕይንቶች ይወሰናሉ? ትዕይንቶችስ ምን አይነት ይሆናሉ ይመጣሉ ለምትሉት ደግሞ በጣም ከበድ ይላል ማለት ነው። አሁን በክፍል 49 ላይ ልናየው የምንችለው ትዕይንት እርግጠኛ ነኝ